አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙ ኢልሃም ቻናል ተከታታዮች እንዴት ናችሁ? ወይም ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ደህና ነኝ፣ ሰላም ነኝ። ኢድ ሙባረክ አለይና አለይኩም ተቀበለላህ ወሚና ወሚንኩም ሷሊሐል አማን ብያለሁ። ቤተሰብ እንዴት ናችሁ? የትናንትናው ቀን አልሐምዱሊላህ፣ ዛሬ የኢድ ማግስት ነው ማለት ነው። የኢድ ማግስት ሐሙስ ማለት ነው ዛሬ። እና እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ። ከትናንትና ወደ መሰለኝ ዳቦ ቆሎ እየቆረጥን ማማ ሴት ጋር ቪዲዮ ቀርጸን ነበር እና የማብራት ችግር ምናምን አለ ብለናችሁ ነበር። የተወሰነም በአካባቢ ትንሽም ቃጠሎም ነበር፣ ያቃጠለውም ነገር ነበር። እኛን ደግሞ በአምፖል ብሎ ቤተሰብ ጨርሼ ያልጎዳቸውም ብሎ ማለት ነው ትንሽ 3 አምፖል ገረፍ አድርጎ ምሮናል ማለት ነው። ወጣ ብለን ስናጣራ ግን ስብሃንአላህ ላፕቶፕ አልቀረም፣ የሆነ ቻርጅ ኤሌክትሪክ ምጣድ ምናምን የቀረ የለም። በጣም አቀጣጥሏል ማለት ነው። እና አልሐምዱሊላህ ለሊት ሳይሆንብን ቀን በመሆኑ ማለት ነው። መቼም አላህ ሱብሃነሁ ወተዓላ ይከፋ ይሰራ አይደለ? እና ቤተሰብ በዛ ሳንመጣ ቀረን። ቻርጅም የለም ነበረ። በቃ መብራት ምናምን ምንም ነገር በቃ መጨለመው። ትናንት ወደ አጠፋ አደረ ዋለ። ትናንትና ወደ እና ዝናቡን አያችሁት ቤተሰብ። ማሚም ሳይመታ ታመጣለች ቅመማ። ያው እዛው ጠለል ብላ ነው መሰለኝ ትምህርት ኑ ብለዋቸው የለም ተመልሳ መጣች ማለት ነው። ደስ ብሎኛል። ብቻ ያለው ነበር ዛሬ ማሻአላ ነው። ትናንትና በዳፍኑ አለ ብቻ አልሐምዱሊላህ አመት ላደረሰና አላህ አብሮ ለዋለና አላህ ሽኩር ይገባው እንጂ የትናንትናው ቀን ወላሂ በጣም ያስጠላ ነበር። ቢስሚላህ የሆነ ዝግትግት ያለ ነገር በቃ እኔ እንጃ ብቻ አልሐምዱሊላህ ሁሉንም ነገር ለበጎ ነው ብሎ መቀበል ነው። ሁሉንም ነገር በሶብር ማሳለፍ ነውና አመት ደርሰን በቤታችን ለዋለና አመት ደርሰን ከቤተሰብ ከልጆቻችን ጋር የሚያውልና አላህ አመት ላደረሰና አላህ ሽኩር ይገባው እንጂ ትናንትና እናንተ ጋር እንጫወታለን ብለን አቅቤትም ያለውን ነገር ያው ድባቡን እናሳየን ብለን ከዳቦ ቆሎ ቀጥሎ የሚሆነውን ያው ታውቁታላችሁ እናሳያለን ብለን ነበረ። ብቻ አልሆነም ማለት ነው። ረብል ዓለሚን የሻውን ሰራ መሐባ ብለን ተቀብለናል። ዳቦ ቆሎ ስንቆርጥ ይመጣል ብለን ነበር፣ ግን ያው እዚህ ጎረቤት ቆለን ማለት ነው። እና የሚያጅብ ነው ማለት ነው። ብቻ አልሐምዱሊላህ። ከእናንተ ጋር እንዴት ነበር በዓል? እንዴት አሳለፋችሁ? በማዳም ቤት ያላችሁ እህቶቼ ወላሂ የኤለ ስሜቱን አውቀዋለሁኝ። ብቻ አልሐምዱሊላህ ያልፋል ኢንሻአላህ። ያሰባችሁ ኢንሻአላህ የዛሬ አመት ገና የሆናችሁ ደግሞ ኢንሻአላህ ጊዜው ይሮጣል። እንደምናስበው አይደለም፣ እንደምንጨነቀው አይደለም። አንድ ሲያያዝለት ይበራል እና ኢንሻአላህ አመት አድርሷችሁ ደግሞ ስብስብ የምንል ያድርገን ረብል ዓለሚን። አብሽሩልኝ ማለት ነው። እኔ ያው በቃ ነግሬያችኋለሁኝ። ያው ያለፈውን ረመዳንን አሁን ደግሞ አረፋለሁ። ሁለተኛ ጊዜ አከበርኩኝ። አልሐምዱሊላህ ወለከል ሐምድ ሽኩር። አመት ላደረሰን ጌታ አላህ ሱብሃነሁ ወተዓላ ሽኩር ይገባው ማለት ነው። ምክንያቱም የዛሬ አመት ኑሮ አሁን ዘንድሮ የሌሉ አሉ ብዙዎች። አሁንም በቃ ይሄ የአላህ ስራ ነው ማለት ነው። ለእኛ ደግሞ እድሉ ተሰጥቶን እንድንውል እንድናከብር ለሰጠናላ አልሐምዱሊላህ ማለት ነው። መስጂድም ያለውን ነገር አሳያችኋለሁኝ። ሁሉን ነገር በቃ ድባቡን አሳያችኋለሁኝ ብዬ ነበረ። ያው በቃ ስልክ የባትሪ ዘጋ ኸላስ ስልክ አልያዝኩም ማለት ነው። እና ለዛ ነው ምንም እንትን ያላልኩላችሁ፣ ምንም ነገር ያልቀረበው ወይም ያልመጣ ነው። በቻርጅ እና በማብራት ችግር ነው እላችኋለሁ ቤተሰብ። ይሄ በቃ ይሄ አለ አይደል ይሄ ብሉክ 5 ብሉክ 4 እያለ በቃ ወደኋላ እንዳለ በቃ እንጭብጭብ ነው ያለው መስመር ለይቶ ማለት ነው። በዛ የተነሳ ያው ሳንቀርብ ቀር እናንተ ከሰንጫወት ቀረን። አልሐምዱሊላህ አላህ ፈቅዶ ያው ዛሬ መተናል ማለት ነው። ወይም መጥቻለሁኝ። ቅመሟ ኢንሻአላህ ደግሞ እሷ እኔ ያው ባለኝ ውጣ ውረድ ሳይመቸኝ ሲቀር ማሻአላህ ምጥት ብላ አገኛታለሁ። እኔም እንደናንተ ነው ግብት ብዬ ማገኛት ቤተሰብ። ዛሬ በቃ ቪዲዮ ሳንሰራ ምናምን ብዬ ማለት ነው ግብት ስል ለቃ አገኛታለሁኝ። እና ማሻአላህ አልሐምዱሊላህ ማለት ነው። እንደዚህ እንኳን የሚረዳችሁ እንደዚህ የሚያግዛችሁ አብሽር የሚላችሁ ልጅ ማግኘት ራሱ አልሐምዱሊላህ። ለሁላችሁም አላህ ይወፍቃችሁ ማለት ነው ቤተሰብ። ኢንሻአላህ በወለድ ነው ስንደሰት በቃ አለ አይደል የልፋታችን ውጤት ነው ብለን እንጽናናለን ብዬ አስባለሁኝ። ያው ህይወት ትፈትናለች ዱንያ ላይ መቼም ምንም በደስታ የሚኖር የለም አይደለ? ሀብታም በሉት ደሃም በሉት በቃ ምንም ይሁን በቃ የሆነ ጎንዮሽ ውጣ ውረድ አለ ሁሉም። ያም እዛ ሀብታም ቢሆን ብዙ ነገር ቢኖረው ደግሞ የሚያስተናግደው ነገር አለ አይደለ? እንደዚህም ደግሞ የለኝም ብሎ ግን ምንድነው ትልቁ ነገር ቤተሰብ እኔ በጣም ደስ የሚለኝ እንደው አልሐምዱሊላህ ብዬ ዘወር ብዬ እንዳይለሰጠኝ አላህ በጤና ይፈትን። በቃ ትልቁ ነገር ማለት ነው። ማጣትን ወጣችሁ ወርዳችሁ ሰርታችሁ እንደማገኘት እንደማጣታችሁ ትኖራላችሁ። በጤና ቢመጣ ግን ምንድነው የሚደረገው? ሱብሃንአላህ። እኔ በዚህ አላህን አልሐምዱሊላህ አላለሁኝ እና አላህ ጤና ያድርገን።
ሱብሃነ ወተዓላ በሀገራችን ይረዝቀን ያረብ። እንደዚሁም ደግሞ በሰው ሀገር ያላችሁ ደግሞ ምጥት ብላችሁ ከቤተሰቦቻችሁ ከልጆቻችሁ ጋር አልሐምዱሊላህ የምትሉበትን ቀን ቅርብ ያርግላችሁ። አረ እስከ መቼ ቤተሰብ ወላሂ እስከ መቼ የሰው ቤት አሙቀን እስከ መቼ ይኖር ያኗኗር ሆነን። አላህ ሱብሃነሁ ወተዓላ ግን እዚህ ጋር ገንዘባችሁን ሴፍ እያረጋችሁ ቤተሰብ ወላሂ ገንዘቤን ምን ላይ እያረኩን ነው? ገንዘቤን ምን ላይ እየዋልኩን ነው? ነገስ ምንድን ነው? እሰቡበት ወላሂ ነው የምላችሁ ቤተሰብ። ምክንያቱም ምን ዋጋ አለው? ገንዘብ ይመጣል በምን እውቀት ይመጣል በምን ብቻ አላቅም። እንደዚህ የሚባል ነገር አለና የገንዘባችሁን ነገር አላህ ጤና ሰጥቶን ጉልበት ሰጥቶን እንሰራለን፣ ግን አጠቃቀሙን አናቅበትም ማለት አሁን እኛ እዛ በወር ይመጣልናል እያልን ማገዛችንን መርዳታችንን መስጠታችንን ነው የምናየው። ስንመጣ ግን ዋጋ እንከፍላለን። ግን እሳ ደግሞ አስበንበት ኢንሻአላህ ነገ የኔ ህይወት ነው ነገ ያንን መውደቅን መነሳትን የምኖረው እኔ ነኝ ብለን ታሰብን ግን ገንዘባችንን ሴፍ አድርገን ይዘመተን በቃ እኛ ራሳችን እዛ ወጥተናል፣ ወርደናል፣ ተንገላተናል። መሄድ እየቻልን አንሄድም፣ መናገር እየቻልን አንናገርም። ይሆናል አይደል? የኖሪያ ኗኗሪ ነን። ብዙ ጊዜ እላቸዋለሁ እኔ የኖሪያ ኗኗሪ ነን። በቃ የአረብ ሀገር ሴት የኖሪያ ኗኗሪ ናት፣ ለውጩም ለሀገር ውስጡ። ምክንያቱም እዛም የማዳም ቤት ነው የምናሞቀው፣ እዚህም የኖሪያ ኗኗሪ ነን ማለት ነው። እዛ ሀገር ያለ ሰው ኑሮውን ያውቅበታል፣ ሁሉ ነገሩን እንትን ይለዋል። በቃ ኑሮውን እንዴት አድርጎ አመቻችቶ መኖር እንዳለበት ይችላል። በቃ ያውቁበታል። እንዴት ልበላችሁ፣ እኔ አሁን ባለፈው የሆነ ቀን እንደዚህ ብዬ እስኪ ወጣ አልኩኝ። በቃ ማሻአላህ ተባረክ ረህማን ለኢድ ማለት ነው ቤተሰብ። በቃ እንደ ምንድን ነው ታዲያ አሁን የኑሮ ውድነት አለ ብላችሁ ነው የምትሉት ራሳችሁን ማለት ነው። ምንድን ነው ስለሚያውቁበት በቃ ያልወጣ ሰው ማሻአላህ ነው። ምክንያቱም እዚህ አየሩን፣ ኑሮውን፣ ሁኔታው ነገሩን ስለሚያውቁ በቃ ይሆናል አይደለ እንትን እንደሚሉ ነው የሚኖሩት ማለት ነው። እንደሚበቃቸው አድርገው በቃ ፈራ ሆነው ደስተኛ ሆነው ራሳቸውን ጠብቀው እንደኛ ትንሽ ሂደን የሚደክማቸው እንደኛ ስናወራ የሚደክማቸው አይደሉም። ኢትዮጵያ ላይ ማለት ነው። በቤተሰብ ውስጥ ብዙም ያጋጥማቸው ይሄን የምታውቁ እህቶች አላችሁ ብዬ አስባለሁኝ። እና አብሽሩልኝ፣ በርተት ጠንክር በሉ ማለት ነው። አላህ ያበርታን፣ ጠንክረን። እኛ መቼም የማዳም ቤት ያየን የማዳም ቤት ውጣ ውረድ ያየን የምንደማመጠው የምንሰማማው ማለት ነው። እና አላህ በቃ ይበለን። ተዝተን ስደት ኑሮ እስከ መቼ እርሜ ልክ የማይኖር ልጅነት መኖር የማይኖር ማንነት መኖር ያ አላህ በቃ ይበለን ማለት ነው። እና አብሽሩልኝ ኢንሻአላህ ማማዬ ጋር ደግሞ ብቅ እንላለን ብዬ አስባለሁኝ። ያው የጠፋንበትን ቀን ጨብ ላድርግላችሁ ብዬ ነው። ያው ባለፈውን በእርግጥ ሌላ ነገራቸው ላይ ተመልሶ ይመጣል ብለን ነበረ፣ ሳይመጣ ቀርና እንደዚህ ሆነ ማለት ነው። አሁን ዛሬ ደግሞ በዝናብ ሽርብርብ አደረገው እላችኋለሁ ቤተሰብ። በቃ ድንገት ምጥት ብሎ አወረደው ብላችሁ በቃ ጎርፍ አይደለም ማሻአላህ ተባረከ ረህማን ወት አንድ አፍታ በቃ እሱ በእጁ ስለሆነ ረብል ዓለሚን አንድ አፍታ አወረደ፣ አራሰ፣ ቀጥ አደረገው ማለት ነው። በጣም ኃይለኛ ዝናብ ነበር ሲጥል የነበረው ግን አልቆየም። አንዴ የቀጠለ ማለት ነው። አሁን ይወጣፋልና ማሻአላህ ነው። እንደዚህ ነው ሀገር ላይ ንጹህ አየር ትወስዳላችሁ፣ ነፃነት አላችሁ። በቃ ማጠት ማግኘት እንዳመጣጡ ትሸኙታላችሁ። ግን ይሆናል አይደለም በቃ እንዴት ልበላችሁ፣ እንዴት ብዬ እንደማስረዳችሁ አላውቅም። ንጹህ አየር አግኝቶ ወጥቶ መግባት ቀላል አይደለም። ሲደክማችሁ የራሳችሁ ነው ተወታርጋችሁ ትገባላችሁ። በቃ የተመቻችሁን ሰራላችሁ፣ ያልተመቻችሁን ግዛሳ የላውን ስንጨርስ የታቻለ የታይ ስንጨርስ ይወደ ብቻ በጣም ከባድ ነውና በቃ ይበለን። ተዛና አብሽሩልኝ፣ ወሬ አላብዛባችሁ ቤተሰብ። ኢንሻአላህ በቀጣይ ቪዲዮ እንገናኛለን ብዬ አስባለሁኝ ማሚ ሴት ጋር ማለት ነው። ቤተሰብ ቪዲዮዬን ሸር በማድረግ ሰብስክራይብ በማድረግ ላይክ ኮሜንት በማድረግ ተባበሩኝ ማለት ነው። ትብብራችሁ አይለኝ የኔ ውድ እህቶች ወንድሞቼ። እዚህ ጋር ደግሞ አስተያየት የምትሰጡኝ ኮሜንት የምትጽፉልኝ አብሽር የምትሉኝ አበሽራችሁ የኔ ውድ እህቶች ወንድሞቼ፣ ወዳችሁና ፈቅዳችሁ ሰብስክራይብ አድርጋችሁ ለምታዩኝ ጀዛኩሙላህ ኸይረን ጀዛ ብያለሁኝ። አሁንም ብዙ ይጠበቅበታል እና ይሄ ቪዲዮ በቃ ይሆናል አይደለ? ለምን እንደው አላውቅም ቤተሰብ፣ ግን ሰዓቱ ይወርዳል። የሆነ ጨመረ ስትሉት ይወርዳል። አሁን ደግሞ ወርዷል፣ ጭራሽ ዜሮ ላይ ያስገባው ነው ማለት ነው። እና ቪዲዮዬን በማስጨረስ ሰብስክራይብ በማድረግ ትብብራችሁን እፈልጋለሁኝ፣ ዱዓችሁን እፈልጋለሁኝ። ሰላማችሁ ይብዛ ይትረፍላችኋለሁኝ ቤተሰብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።